ኋለኛው ሰው አዳም ክርስቶስ መንፈሳዊ አካል ነው። ኢሳ መሲህ የተዋረደውን የአዳምን ስጋና ደም ክቡር ስጋውን እንዲመስል አድርጎ ለውጦታል። ከመንፈስ የተወለደ መንፈሳዊ አድርጎታል። ኢሳ መሲህ የተዋረደውን የአዳምን ስጋና ደም ክቡር ስጋውን እንዲመስል አድርጎ ለውጦታል። ከመንፈስ የተወለደ መንፈስ አድርጎታል። ቁጥር 168 ማርያም ሆይ ኢሳ መሲህ ከመንፈስ ቅዱስ ተጸንሶ ስለመወለዱ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህም ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ብሎ ገልጾታል። ቁጥር 169 የአላህ ልጅ የሆነው ክርስቶስ ኢየሱስ መለኮታዊ ሰው ነው። ቁጥር 170 በክርስቶስ ስም የተወለዱ መለኮታዊ ሰዎች ናቸው። ከመንፈስ የተወለዱ መንፈስ ናቸው። አዲስ ኪዳን እስልምና ይህ ትምህርት ነው። የኢሳ መሲህን ስም የሚጠራ ሁሉ ይድናል። በኢሳ መሲህ ስም አጋንንቶች፣ ክፉ መናፍስቶች፣ ኃጢአትና እርግማንን፣ ሞትና ሲኦልን ያጠፋል። ቁጥር 171 የኢሳ መሲህ ስም ሞትን ድል የሚነሳ የአላህ ስም ነው። የአላህን ስጋና ደም የምንበላው ከአላህ ስጋና ደም ከቅዱስ መንፈሱ ዳግመኛ ከማይጠፋው ዘር ከእግዚአብሔር ኃይል እንድንፈጠር ነው። ቁጥር 172 የክርስቶስ ውሃና ደም መንፈሱም የመንፈሳችን ሕይወት ነው። ቁጥር 173 አላህ በውሃው በደሙና በመንፈሱ መጥቶ ከውሃው ከደሙና ከመንፈሱ ዳግመኛ የፈጠረን አምላካችን ነው። ቁጥር 174 የረከሱ መናፍስቶች፣ የእርኩሳን መላእክቶች፣ የሰይጣንና የአጋንንቶቹ መንፈስ ሕይወት የሌለው እርኩስ መንፈስ ነው። የረከሱ መናፍስቶች፣ የእርኩሳን መላእክቶች፣ የሰይጣንና የአጋንንቶቹ መንፈስ ሕይወት የሌለው እርኩስ መንፈስ ነው። ቁጥር 175 ሕይወት የሌለው መንፈስ ነፍስ የሌለው መንፈስ ነው። ነፍስ የመንፈሳችን ሕይወት ናት። የመንፈሳችን ሕይወት ነፍስ ይባላል። ቁጥር 176 ክርስቶስ የመንፈሳችን ሕይወት ነው። ቁጥር 177 የኢሳ መሲህን መንፈስ የሚቀበል ሰው ሁሉ መንፈሱ ሕይወትን ትቀበላለች። የኢሳ መሲህን መንፈስ የሚቀበል ሰው ሁሉ መንፈሱ ሕይወትን ትቀበላለች። ቁጥር 178 ኢሳ መሲህን የሚያምን የአላህን ዘላለማዊ ሕይወት ይቀበላል። ቁጥር 179 የአላህን ኢሳ ሆኖ መገለጥ የማያምን የዘላለምን ሕይወት አያገኝም። መንፈሱ ሕይወትን አታገኝም። እርኩስ መንፈስ ሆኖ ይጠፋል። በትንሣኤ ጊዜ ሕይወት ያለው መንፈስ ሆኖ አይነሳም። እውነትና ሕይወት ሆኖ የተገለጠለትን የአላህን ልጅ ኢሳን ስላልተቀበለ የአላህ መንፈስ የለውም። ቁጥር 180 የክርስቶስ የመስቀል ሞት ትንሣኤ የአላህን መንፈስ ቅዱሱን የዘላለም ሕይወት ለሰው ልጆች መንፈስ ለመስጠት ነው። ቁጥር 181 በኢሳ የሚያምን የአላህ ዘላለማዊ መንፈስ ሕይወት አለው። በኢሳ የማያምን የኢሳ መንፈስ የዘላለም ሕይወት የለውም። ቁጥር 182 አላህ የሕይወት መንፈሱን ለኢሳ ሰጥቷልና ኢሳን የሚያምን የአላህን መንፈስ የዘላለምን ሕይወት ይቀበላል። ኢሳን የማያምን የአላህ መንፈስ በኢሳ ዘንድ ስላለ የአላህን መንፈስ በሌላ መንገድ አይቀበልም። አላህ የኢሳን አምላክነት ለማይቀበል ሰው ሁሉ የአላህን መንፈስ አይሰጠውም። ቁጥር 183 ኢሳ መሲህን ኢሳ መሲህን ስናምን አላህ ቅዱሱን መንፈሱን ይሰጠናል። ኢሳ መሲህን ስናምን አላህ ቅዱሱን መንፈሱን ይሰጠናል። ቁጥር 184 ኢሳ መሲህን ስናምን አላህ በቅዱስ መንፈሱና በእሳት ያጠምቀናል። ከውሃና ከመንፈስ የአላህ ልጆች አድርጎ ይፈጥረናል። ቁጥር 85 ኢሳ መሲህ የአላህን ልጆች ኃጢአት በደሙ ሊያስወግድ የተገለጠ ነው። በመስቀሉ ሞትና ትንሣኤ የሰው ልጆችን ኃጢአት ሞትና ሰይጣንን አስወግዷል።
ኢሳ መሲህ የአላህን ልጆች ኃጢአት በደሙ ሊያስወግድ የተገለጠ ነው። በመስቀሉ ሞትና ትንሣኤ የሰው ልጆችን ኃጢአት፣ ሞትና ሰይጣንን አስወግዷል። በዚህም አላህ ቅዱስ መንፈሱን በኃጢአተኛ ሰዎች ላይ አፍስሶ በመቀደስ የዘላለምን ሕይወት ይሰጣቸዋል። ቁጥር 186 ኢሳ መሲህ የአላህ ምስጢር ነው፣ የአላህ ቃል ነው፣ የአላህ መንፈስ ነው፣ የአላህ ኃይል ነው፣ የአላህ እውቀትና ጥበብ ነው፣ የማይታየው የአላህ ባህሪ ነጸብራቅ ነው። ቁጥር 187 መዳን ኢሳ መሲህን የአላህ ልጅ ነው ብሎ በማመንና በመቀበል በሞት ትንሣኤው ከአላህ ቅዱስ መንፈስና እሳት ከአላህ ቃል በመፈጠር ነው። መዳን ኢሳ መሲህን የአላህ ልጅ ነው ብሎ በማመንና በመቀበል በሞትና ትንሣኤው ከአላህ ቅዱስ መንፈስና እሳት ከአላህ ቃል በመፈጠር ነው። ቁጥር 188 የአላህ መንግስት በኢሳ በኩል ለሰው ልጆች ተሰጥቷል፣ እርሱም የዘላለም ሕይወት ነው። ቁጥር 189 የጌታ የኢየሱስ ክርስቶስ መንፈስ የዘላለምን ሕይወት ይሰጣል። ቁጥር 190 ኢየሱስ አብ፣ ወልድ፣ መንፈስ ቅዱስ የሆነ አምላክ ነው። እግዚአብሔር በሥጋ ታየ፣ ተገለጠ። ሕይወት የሆነው ክርስቶስ የማይታየው አምላክ ምሳሌ ነው። በሰማይና በምድር ያሉት ሁሉ የሚታዩና የማይታዩ ኃይላት፣ ስልጣናት፣ ዙፋናት ሁሉ በእርሱ የተፈጠሩ ናቸው። ቁጥር 191 ኢሳ ሰማይና ምድርን ሁሉ ሞልቶ የሚኖር መንፈስ ነው።